ቀኝ እጄ ይሻልሻል ወይስ ግራ እጄ? ቁጭ አድርጊ መሳብ ተጫወትሽብኝ አይደለ አንቺ ውሻ። ወይዘሮ ባዩሽ እንግዲህ በስተመጨረሻ ፖሊስ እንግዲህ ይዟታል ማለት ነው። እንግዲህ ወይዘሮ ባዩሽ ሜሪ እርግብን እንድታስይዛት ሜሪ እርግብን አሳልፋ እንደምትሰጣት ቃል ገብታላት፣ ግን 50 ሺህ ብር ካመጣሽ ነው እርግብን አሳልፌ የምሰጥሽ ወርቁንም የምታገኙ ብላት ነበር። እንግዲህ ወይዘሮ ባዩሽ የብር ጥማቷን በዚህ ላይ እናያለን ማለት ነው። ወይዘሮ ሜላት ጋር ሄዳ 50 ሺህ ብር ከሰጠሽኝ ወርቁን አመጣልሻለሁ ብላ ግን ቃል መግባቷ ግን እውነት ወይዘሮ ባዩሽ ወርቁን ብታገኝ ኖሮ ግን ለወይዘሮ ሜላት ትሰጣታለች ብላችሁ ታስባላችሁ? አሰጣትም። በጣም ከባድ ሚዛን ነበረች ወይዘሮ ባዩሽ ማለት የብር ጥማቷ ጭንቅላቷ ላይ ወጥቶ ሊፈነዳ ጭንቅላቷ ላይ ወጥቶ እየፈላ የሚታይ ነው ይመስለኝ። ስለዚህ እንግዲህ ሜሪ ቃል ገባችላት። ወይዘሮ ባዩሽ ግን የለመደችውን ያቺ ቦርሳዋስ የምታረገውን ሽጉጥ አውጥታ እርግብ ያለችበትን ቦታ ንገሪ፣ ጭራሽ ጅልነሽ ብለሽ ነው የምታስቢኝ? እንዴት ነው 50 ሺህ ብር ላንቺ የሚሰጥሽ? በማለት ብሩን እንደማሰጣት እየነገረቻት ሽጉጡን ደቅናባት ነው እንግዲህ ተምቹና አሴር በስተመጨረሻም ለፖሊስ ስለ ባዩሽ አቃጥረው ባዩሽ እንድትያዝ አድርገዋል። ግን ሜሪ የሆነ ችግር ሰርታለች። ምንድነው የሰራችው ችግር? ሜሪ እርግብ ወርቅ ይዛ እንደመጣች ታቅ ነበር። ወርቁን ካጠፋችባት በኋላና ወርቁን ይዛ ከተሰወረች በኋላ ሜሪ ምን አሰበች? ሜሪ ያጠፋችው ምንድነው? እርግብ ወርቁን የት አደረገችው ብላ ተጨነቀች። ወርቁ ሲጠፋባት ከዛ ቤት ውስጥ እርግብ ደግሞ ወርቁን ለተምቹን የሰጠችው። ስለዚህ ወርቁን እንዴት ለኔ ደበቀችኝ፣ እንዴት ለኔ ያልነገረችኝም ስላለች ሜሪ የሆነ ችግር ከባዩሽ ጋር እንደገባችና ይሄን ወርቅ ከባዩሽ ሰርቃን የመጣችው ብላ ስላሰበች ሜሪ እርግብም እውነቱን አልነገረቻትም። እንግዲህ እርግብ የተቀመጠችባትን ሴት ልጅ ማለትም ያው ሴተኛ ዳሪ ሆና የምትሰራውን ሜሪ በአቅሟ እንደ እያስተናገደቻት አብራት እያደረች እርግብ ደብቃታለች ስለ ወርቁ። ለምን የሆነ ነገር ታደርገኛለች ብላ ፈርታ። ስለዚህ ሜሪ ምን አሰበች? ለባዩሽ አሳልፌ ቢሰጥ ቢያንስ እርግብ እንኳን ከዚህ ወርቅ ባታካፍለኝ ከባዩሽ ማገኘው ጥቅም ብር ለኔ ይሻለኛል። እርግብ እንደሆነ ሚስጥር ምንም ልነግረኝ አልቻለችም፣ እኔ ቤቴን ከፍቼ አብሬ ያነርኳት ብላ ስለምታስብ፣ ስለዚህ ሜሪ በስተመጨረሻም ሳታስበው እሷም በፖሊስ ተያዘች ማለት ነው። እንግዲህ አሪፍ ነው። እርግብ የት እንዳለች የምታውቀው ማን ናት? ሜሪ። ወይዘሮ ባዩሽ አታውቅም። ግን ወይዘሮ ባዩሽ ግን ለምንድነው ሜሪን ሽጉጥ የደቀነችባት ተብላ ትጠየቃለች። ለምንድነው? ሜሪስ ምንድነው ግንኙነታችሁ ምንድነው? ስለዚህ ሜሪ እና ባዩሽ እውነቱን ካልደበቁ የተገናኙበት ሚስጥር ሜሪ እርግብን አሳልፋ ልሰጣት እንደነበርና ባዩሽ ከባዩሽ 50 ሺህ ብር ፈልጋ እንደነበር ባዩሽ 50 ሺህ ብሩን አልሰጥም ብላ እርግብ ያለችበትን ቦታ ጠቁሚኝ በማለት ሽጉጥ እንደደቀነችባት ሜሪ እውነቱን ከዘረጋገፈችው ፖሊሶቹ ጋር ተበላቸው። ወይዘሮ ባዩሽ ጉዳዩ ወዴት ሄደ ማለት ነው? ወደነ ወይዘሮ ሜላት ጋር ይያያዛል። ፖሊሶቹ ሲፈልጓት የነበረው የእርግብን ማንነት የት እንደሚያገኙ ሜሪን የት ነው ያለው ቦታዋ? እርግብ ትያዛለች። ባዩሽ ደግሞ ጥብቅ ምርመራ ይደረግባታል። ለምን? የወይዘሮ ሜላት ጓደኛ ነበረች። ወይዘሮ ሜላት ከዚህ በፊት ጭንቅላቷን ተመታ ሲከታተሉት ነበር ምርመራውን። ስለዚህ እርግብንም እየፈለጉ ነበር፣ ቀለለላቸው ማለት ነው። እንግዲህ ፊልሙ አሪፍ እየሆነና እያበደ ነው። ወርቁ ግን ከሚገርም ሁኔታ እና ሀና ቤት መግባቱ ሀና ሳታውቀው አስገርሞኛል። ላይክ ሀና የወይዘሮ ሜላት ልጅ ሆና ወይዘሮ ሜላት ሳታውቃት እዛ ቤት ውስጥ ገብታ እንደምትኖረው ወርቁ ሀና ቤት ገብቷል። ሀናም እንግዲህ ወርቁን ከፍታ አላየችውም። እንግዲህ አቶ ኖላዊ ሲመጣ ወርቁን ወይም ይሄ ቦርሳዬ ማን ነው ብሎ ሲከፍት ወርቁን ሲያየው ይደነግጥና ሀናን ጠርቶ ማን ነው ይሄን ወርቅ እንድታስቀምጥ ያስቀመጠሽ? ወይም ደግሞ ይሄን ወርቅ ማን ያመጣው ሊላት ይችላል። ምናልባት ተምቹና አሴር ተመልሰው መጥተው ወርቁን ካልወሰዱ። እንግዲህ እኔ በጣም ደስ ያለኝ ነገር ተምቹና አሴር ወይዘሮ ባዩሽን ማስያዛቸው ለፖሊስ ደስ ያላችሁ እስቲ እስከዛሬ ድረስ ይሄን ማድረግ ነበረባቸው፣ ግን በቃ የሚገርም ስራ ሰሩ። ተምቹና አሴር ከጭንቅላታቸው ማይጠበቅ። ለምን ወይዘሮ ባዩሽን ለፖሊስ አሳልፎ መስጠት ማለት የሚገርም ነው። እኔ በጣም ነው ይገርመኝና ተመቹኝ። በቃ አሁን ላይ የሆነ ሳያስቡት የሚገርም ስራ ሰሩ። ወይዘሮ ባዩሽን ማስያዝ ግን ምናሴ
ለፖሊስ ወይዘሮ ባዩሽን ለፖሊስ አሲዛለሁ እያለ ባሰበበት ታይም እና ምናሴ ይሄን ነገር ለማድረግ በፈለገበት ታይም ላይ ወይዘሮ ባዩሽ ታሰረች ብትባል ምንድነው የሚሰማት? ምንድነው የሚሰማው? ምናሴ እንዴት ሊሆን ይችላል ብሎ ይደነጋገጣሉ። እነሱም ወይዘሮ ሜላትም ይሄን ነገር ለማድረግ አልፈለገችም። እንግዲህ የወይዘሮ ሜላት ነገር ራሱ በጣም የገረመኝ ባዩሽን እያመነቻት ነው፣ ግን ይሄን ሁሉ ራሷን እስከምታጣ ድረስ ራሷን ለሞት አሳልፋ እስከምትሰጥ ድረስ ያደረሰቻት የባዩሽ ማንነት እንደሆነ እያወቀች ባዩሽን ይቅር ብላታለች። ስለዚህ እንግዲህ ወይዘሮ ሜላት በጣም ርኅራኄዋ በስቷል። በቃ ይቅር አለቻት። ግን ባዩሽ ወርቁን የምትፈልጊ ከሆነ 50 ሺህ ብር ላንቺ ምንም ማለት ስላልሆነ 50 ሺህ ብር ብታወጪ ችግር የለውም ብላታለች። ግን ወይዘሮ ሜላት ሰጠቻት። ምኑን ሰጠቻት? 50 ሺህ ብሩን። ግን እስቲ አይሻለሁ በዚህ 50 ሺህ ብር ምን እንደምታመጪ ነው ያለቻት። አሁን ላይ ወይዘሮ ባዩሽ እስር ቤት እንደገባች ወይዘሮ ሜላት ትሰማለች። ስለዚህ ወይዘሮ ሜላት አሁን መታ እስር ቤት ለምንድነው ወይዘሮ ባዩሽ እስር ቤት የገባችው የሚለውን ስታጣራ እርግብ 50 ሺህ ብር እርግብ ያለችበትን ቦታ ነግርሻለሁ ብላኝ የሆነች ሴት ከሷ ጋር ተቀጣጠርኩ። ከዛም በኋላ 50 ሺህ ብሩን ሰጥቻት እርግብን ያሳየኝ ስላት ለፖሊስ አሳዘችኝ ብላ ነው ታወራት። መቼም ሌላ ወሬ አይሆንም ፖሊሶቹ ምርመራውን እስከሚጨርሱ ድረስ። ግን እዚህ ጋር አሁን ወይዘሮ ሜላት ወይዘሮ ባዩሽ ምንም አላጠፋችም ብላ ልታስወጣት ከሆነ በጣም ነው የሚደብረው ከእስር ቤት። ወይም ቃሏን ሰጥታ እሷ ምንም አላደረገችም ካለች ለባዩሽ ጥብቅና ከቆመች በጣም ነው የሚገርመው። ወይዘሮ ባዩሽ ተምቹና አሴር ይሄን ነገር እንዳስያዟት ገብቷታል። ለምን እንደተከታተሏት ታውቃለች። ከሩቅ ሆና ወደ እነሱ እያየች ነው። ስለዚህ ወይዘሮ ሜላት ጠላቷን ካወጣች ባዩሽ የወጣችለት ተምቹና አሴር ተበሉ ነው ብላችሁ አለቀ። ያ ሰው እየፈጠነ ይገላቸዋል። ለምን ባዩሽ እስር ቤት ራሱ ሰው ልጁ አይመጣም እንጂ ቢመጣ ያ ባዩሽ የቀጠረችው ልጅ የምትቀጥረው ማለት ነው ሰው ገደል የምትለው ልጅ ባዩሽ ተመልሳ ከእስር ቤት ወጣ ከሆነ በዚህ ፍጥነት ውስጥ የሆነ እሷ የሚያስፈታት የሚችል አካል ማንም አይኖርም። ግን የሚኖረው ወይዘሮ ሜላት ቃሏን ከሰጠችላት ነው የምትፈታው በዋስም ቢሆን። ግን ሽጉጥ ግን ለምን እንደያዘች ፖሊስ ራሱ ምርመራ ስለሚያደርግባት ይፈታታል ብዬ አላስብም። ለምን ሽጉጥ ተይዛ ነው የተገኘችው? እንዴት ካለ ፍቃድ ሽጉጥ ይዘሽ ትዞሪያለሽ? ስለዚህ አንቺ ተከባድ ወንጀለኛ ነሽ ተብላ ፖሊሶቹ ይፋታታል ብዬ አላስብም። እንግዲህ ወይዘሮ ሜላትም አሁን ላይ መቼም ጠላቷን ልታስፈታ ትቸኩላለች ብዬ አላስብም። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ወይዘሮ ሜላት ወርቁን አስፈልጋለች። በቃ ወርቁ ያስቀመጠችው ነው። ወርቋን ስለምትፈልግ ወርቋ እንዲገኝላት እንግዲህ ምንም ማድረግ የ3 ሚሊዮን ብር ወርቅ ነው ካለች 300 ሺህ ብር 500 ሺህ ብር የምትባል ትከፍላለች ወይዘሮ ሜላት ወርቋ የሚገኝላት ከሆነ እንጂ ጠፍቶ ይቅር አትልም። ስለዚህ 50 ሺህ ብር ምንም ማለት አይደለም ለወይዘሮ ባዩሽ መስጠቷ ሳይሆን እስቲ ባዩሽ ወርቁን ታመጣለች የ50 ሺህ ብር ቢሰጣት የሚለውን ለማሰብና እውነት ባዩሽ እውነቷን ነው ወይ ወርቁን ልታመጣልኝ ፈልጋ ነው 50 ሺህ ብር ያለችኝ ነው ወይስ ምን አስባ ነው የሚለውን ለማጣራት ይመስለኛል። እንግዲህ ወይዘሮ ሜላት ምን አደረገች? የሆነ ያደረገችው ነገር አለ። ምንድነው ያደረገችው? ለምናሴ ባዩሽ እንደመታቻት መናገሯ። እንግዲህ ምናሴ በቃ የምናውቀው ልጅ ነው፣ አሪፍ ልጅ ነው ምናሴ ያገናዝባል፣ ግን ትንሽ ያመዋል። በቃ ከአቅሙ በላይ መናገር የማይገባውን ነገር መናገር አለባት አላስብም። ለምን ለሰላም ብነግራት ሰላም ወረኛ ስለሆነች ነው ማታወራላት። በቃ ከዚህ በኋላ ካወራቻት ለአቶ መስፍን ትበጠረቃለች። ለአባቷ አባትዮ ይሄን ከሰማ ወይዘሮ ባዩሽ ናት ወይዘሮ ሜላትን የመታቻት የሚለውን ከሰማ አቶ መስፍን ባዩሽን እንዳይገላት ነው የምትለው። መጀመሪያ ግን ወይዘሮ ሜላት በጣም እንትን እያለችን ነበር። ምንድነው ስትለን የነበረው? ባዩሽን እንደምትበቀላትና ባዩሽን የስራዋን እንደምትሰጣት በጣም በኃይል ወይዘሮ ሜላት መቼም ባዩሽ ላደረገችባት በሙሉ ዋጋ ታስከፍላታለች ብለን ስናስብ ወይዘሮ ሜላት ተንበጫብጫ ባዩሽንም ፈርታት ጭራሽ ተጎጂዋ ወይዘሮ ሜላት መስላ ቁጭ አለች። እንግዲህ አሁን የወይዘሮ ሜላትን ኃይል ስናስብ የነበረውን ኃይል ወይዘሮ ሜላት ባዩሽን ትጎዳታለች ብለን የምናስበውን ኃይል ወደ አቶ መስፍን እየወሰደችው ነው ወይዘሮ ሜላት። አቶ መስፍን ከሰማ ባዩሽን ይገላታል፣ የሆነ ችግር ይፈጥራል እያለች እንግዲህ ነገሮችን ወደ አቶ መስፍን እየወሰደችው ነውና እሷ ራሷን ነፃ እያወጣች ነው ማለት ባዩሽን እንዴት አርግታ መቅጣት እንዳለባት እሷ ጓደኛዋ ስለሆነች ጓደኛዋ የምታቀርባት እሷ ናት። ያቀረበቻት ጓደኛዋ እሷንም ጎድታ ቤተሰቦቿንም እየጎዳች እንደሆነ ስላወቀች ወይዘሮ ሜላት እያወቀች ግን እሷ ማድረግ የምትችለውን ነገር በአቶ መስፍን እያዞረችው ነው። አቶ መስፍን ቢሰማስ ከወይዘሮ ሜላት በላይ ነው የሚሆነው ወይስ ምንድነው የሚሆነው? አቶ መስፍን ባዩሽ ወይዘሮ ሜላት እንደመታቻትና ባዩሽ ወንጀለኛ እንደሆነች ካወቀ እርግጠኛ ነኝ እሱ የሆነ ነገር አያደርግም። አምብል ነው አቶ መስፍን። ምንም ተናዶ ምናምን ባዩሽን ይቀጠቅጣታል፣ ይገላታል አይደለም። በቃ የፈጠነ ለፖሊስ ይደውልና በፖሊስ ያስይዛታል። አለቀ። በቃ እኔ በቤተሰቦቼ በሚስቴ ላይ ስላደረግሽው ነገር በሙሉ
ቃሉን ይሰጣል፣ ፖሊስ ያሳስራታል። በቃ ቢፈረድባትም ያስፈረድባታል። አለቀ በቃ በዚህ ይፋታታል እንጂ ባዩሽን የሆነ ነገር አያደርጋትም። ግን አቶ መስፍን ለሚወስደው እርምጃ ባዩሽ ላይ ተጠያቂነቱ ወይዘሮ ሜላት የሆነ ችግር እንዳይፈጥርባት አቶ መስፍን ምን አደረገች? እሱ እንዳይሰማ ብላ ለምናሴ ነገረችው። ምናሴ ወይዘሮ ባዩሽ ስመጣ እናቱ ላይ ባዩሽ እንደዚህ ማድረጓን ስላወቀ ደበረችው። ወይዘሮ ባዩሽ በጣም ሌባና አጭበርባሪ መሆኗን ሲገባው ምንድነው ያለው? ፊት ለፊት ለባዩሽ ማይወራ ወሬ አወራ፣ አስነቃ። ማለትም ጭራሽ አንቺ ነው አክስቴ የሚለው ምናምን በማለት ምናሴ በቃ ስሜታዊ ስለሆነ ምናሴ ትክክል ነው፣ ልጅ ነው። አንድ እናቱ ላይ ያደረገችበትን አንድ ሴት ለዛውም አክስቴ እያለ የሚጠራ ሴት ለእናቱ ምቀኛና ጠላት መሆኗን ሲያውቅ አንድ ልጅ ፊት ነው የሚነሳው፣ በቃ ይደብረዋል። ግን ምናሴ ደግሞ ኦቨር ደግሞ ያደረገው በአፍ ማውጥቶ ማስመሰሉና በአፍ መናገሩ ለሷ በጣም ባዩሽ የሆነ ነገር በቃ እየነቃች እንደሆነና ማለት ቤተሰቦቹ በሙሉ እየነቁባት ስለሆነ ግራ ነው የሚገባትና ትንሽ ፍንጭ መስጠታቸው ባዩሽ እንዳቀርማቸው ያደርግ ነበር። ግን በቃ ምናሴ ራሱን መቆጣጠር ስላልቻለ እናቱ ብትሞት ኖሮ አሁን ባዩሽ ነበር ተጠያቂ። ስለዚህ እናቴን የገደለቻትን ሴት አልፋታትም ነው የሚለው ምናሴ። ለምን? ትክክል ነው። በቃ ምናሴ መፋታት የለበትም። በፖሊስም ቢሆን አስይዛታለሁ እያለ ነው ምናሴ። ለምን እንደ እናትየው ሞታ ቢሆን እኮ የእናቷ ጓደኛ ነው የገደለቻት። ስለዚህ ይሄን ነገር ደግሞ አይፈልግም። ባዩሽ አሁንም እዛ ቤት እየመጣች ከእናቱ ጋር እንድትቀራረብ አይፈልግም። ለምን? ነገ የሆነ ቀን ብትጎዳት። ስለዚህ ባዩሽን ማሳሰብ ወይም ደግሞ ባዩሽን ከዛ ቤት ማጥፋት አለበት። ስለዚህ ምናሴ እንግዲህ በፊት ለፊት ማውራቱ ትንሽ ባዩሽን ትንሽ አስጨንቋት ነበር። ግን ምናሴ አስደንግጧታል። ሁሉን ነገር እንደሚያውቅ እሱም አስደንግጧታል ማለት ነው። ሌላኛው ጉዳይ ምንድነው? ሌላኛው ጉዳይ እንግዲህ ተምቹ ወርቁን ይዞ በእርግብ ፍቅር በቃ ፎንቅቆ ምናምን ወርቁን ይዞ ወርቅ እንደያዘ ያቅም ቦርሳው የእርግብ ነው እያለ በቃ እርግብ ደግሞ ሄደች ሱቁ ጋር ስትሄድ ሱቁ እንደተመለሰና ለተምቹ ጠዋት መጥቶ ቦርሳው እንደወሰደው ሲነግራት በቃ ተምቹ በላይ ነው ያለችው። ለምን? እርግብ ተምቹን ሰድቧለች። በቃ አንተነ የጎዳና ተዳዳሪ የሆነ ነው ጭራሽ እኔ ላይ ሙድ ያስክብኝ ካንተ ጋር ነው የምተኛው በማለት ተምቹ የከፈለላትን መስዋዕትነት ረስታ ተምቹ ላይ ያደረገችው ነገር የሚያስጠላ ሙድ ነው። ስለዚህ እንግዲህ እየፈጠነች ሄዳ በራሷ በቃ ተምቹ ያስቀመጠው ቦርሳ አለና ቦርሳው የኔ ነው ብላ መቼም ባለሱቁ ተምቹን ሳያጣራራች ይሰጣት ነበር? አይሰጣትም። ቢኖር ራሱ እሱ መጥቶ ይሰድ ነው የሚላት። ግን እንደወሰደ ነገራት። ተምቹ ወርቁን በጠዋት ወስዷል። ጎበዝ ነው እንደውም ወስዶ እንግዲህ በአዙሪት ሀና ጁስ ገብቷል ማለት ነው። ስለዚህ አሁን ከባድ ነገር ነው እየተፈጠረ ያለው። መላችሁ ምንድነው? ወርቁ እርግብ ጋም የለም። እርግብ ብትያዝም ወርቁን ያላየው ማለት ትችላለች። እኔ ጋር ወርቅ የለም ትላለች፣ ትፈተሻለች፣ አለቀ። ወርቅን ያልወሰድኩም ትላለች። ወርቁ እና ሀና ቤት ከተገኘ ወይ ደግሞ በሆነ አጋጣሚ ሀና ያን ወርቅ ካላየችው ግን ፖሊሶቹ እርግብም ሀና ቤት እንዳለ አታውቅም። ግን ምናልባት ተምቹ ቦርሳውን እኮ አስቀምጨዋለሁ ደግሞ ስለ ሀና አላወራላትም። ግን እርግብ እና ሀና ቤት መሆኑን ካወቀች ፖሊሶቹ ወርቁ እና ሀና ቤት እንደሆነና ሀና እንደሰረቀችው አርግተው ነው የሚያገኙት። በጣም ከባድ ነው። ይሄ ነገር እንደ ቀልድ የምናየው ነገር አይደለም። ወርቁ ሀና ቤት መግባቱ ደስ ሊላችሁ ይገባል ማለት አይደለም። ሀና ወርቁን ስታየውና ሀና ያ ወርቅ እንዴት መጣ ብላ ተምቹን ጠይቃ ተምቹ ደግሞ ከእርግብ ነው ያመጣሁት ካላት የሰረቀችው እርግብ እንደሆነችና ወርቁን ለእናቷ ትመልሳለች። ግን ያ ወርቅ እነሱ ቤት ተቀምጦ ቁጭ ካለና ፖሊሶቹ ወደ ሀና የሚያመለክትና ነገሮቹ እና ሀና ቤት ማለትም ተምቹና አሴርንም ፖሊሶች ለጥያቄ የሚፈልጓቸው ከሆነ ተምቹና አሴር ሌቦች ናቸው ብላ ባዩሽ ከጠቆመች እሷንም ስላስያዟት ተምቹና አሴር እናንተንም እንፈልጋቸዋለን ብለው ተምቹና አሴር እና ሀና ቤት ከተገኙ የሀና ቤት ምርመራ ከተደረገበት ሌባ ስለሆኑ ተምቹና አሴር ወርቁ ከተገኘ ሀና ትያዛለች ማለት ነው። አንቺ ቤት ውስጥ ነው የወርቅ ያለው ይባላል። ይሄን ወርቅ ማን ያመጣው? ተምቹ። ነገሩ ይናገራሉ። እንደዛም ከሆነ ማን ያመጣው ወርቁ ይባላል። ተምቹ እኔ ነኝ ያመጣሁት ይላል። አለቀ። ወርቁን እርግብ ነው ቦርሳ ብላ የሰጠችኝ፣ ግን ወርቅ እንዳለው ስላላወቅኩ ነው ያስቀመጥኩት ይላል ማለት ነው። ግን ወይዘሮ ሜላት አሁን ወደ ሀና ወርቁ ሀና እጅ ውስጥ መግባቱና ሀና ላይ ችግር እንዳይፈጥርባት በጣም እሰጋለሁ ነው የምላችሁ። ሀና ቦርሳውን መፈተሽ ያለባት ሀና ቦርሳውን ወይ አቶ ኖላዊ ቀድሚያ ፈትሸው ያን ወርቅ ማግኘት አለባቸው፣ ነገሩ እንዳይበለሻሽባቸው። ካልሆነ ግን በዙሪያ ጥምጥም ፖሊሶቹ ተምቹና አሴርን ሌባ እንደሆኑ ባዩሽ ትጠቁማለች። እነሱም ተባባሪ ናቸው ወይም ደግሞ እነሱም ከኔ ጋር ይሰሩ ነበሩ ሌቦች ናቸው ክደውኝ ነው ብላ የሆነ ነገር ባዩሽ ታውቋታላችሁ ማለቱ አይቀርም።
ስላየቻቸው እነሱም ፖሊስ መልሰው እነሱም ይዟቸው ከሆነ ግን ተምቹና አሴር መቼም እና ሀና ቤት ነው የሚገኙት። ሀና ጋር ሲያገኟት ሀናን ስለሚያውቋት ነገሩ ይወሳሰባል። ሀና እንዴ እነዚህ ሌቦች ከአንቺ ጋር ምን ይሰራሉ ይባላል ማለት ነው ሌባ ከሆኑ። ስለዚህ ፍተሻ ቤቱ ላይ ካደረጉ ያን ቦርሳ ሲፈተሽ ወርቁ ይገኛል። የሚፈልጉት እርግብ ላይ የሚፈልጉት ወርቅ ሀና ቤት ሲገኝ ምንድነው የሚሰማቸው? ፖሊሶቹም ግራ ይገባቸዋልና እንዴ ሀና ልጅ ተብዮ ናት እንዴ ጭራሽ የእናቷን ወርቅ ሰርቃ በእርግብ ሀሳባ ስትቆይ ነበረው። ስለዚህ እቺ ጥቅመኛ ናት ተብሎ ወይዘሮ ሜላት እንግዲህ ልጇን ሌላ ችግር ውስጥ በዚህ በወርቅ ጉዳይ ሁሉም ቤተሰቡ የሚያምነውና አዲስ ነገር ተፈጥሮ ሀና ይሄን አታደርግም ይላሉ። ቤተሰብ ግን ትንሽ ይሄ ጭንቀት ይመጣባታል ለሀና። ሀና አሁን ላይ አረፍኩ ባለችበት ሰዓት የሆነ ከባድ ጭንቀት ቤቷ ውስጥ ገብቷል ማለት ነው። ወርቁ መግባቱ ለሀና ከባድ ጭንቀት ሊሆንባት ይችላል በሚለው ወይም ነው መነግራችሁ። እስቲ እናንተስ ምንድነው ይመስላችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይሄን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።